በምስራቅ እስያ ሰማይ ስር ለሰባት አስርተ ዓመታት ስትርገበገብ የነበረችው የጃፓን የዲፕሎማሲ ጥንቃቄና የፓሲፊዝም ወይም የሰላማዊነት ሻማ ከትላንቱ ድንገተኛ ምርጫ ማግስት በከባድ አውሎ ነፋስ የተገፋች ይመስላል። ጃፓን አሁን አዲስና ጠንካራ ብሔርተኝነትን የተላበሰ ማንነት ለመጎናጸፍ ቆርጣ ተነስታለች። ይህ ታሪካዊ ምዕራፍ የተበሰረው ደግሞ በሀገሪቱ የመጀመሪያዋ ሴት ጠቅላይ ሚኒስትር ሳናኤ ታካይቺ መሪነት ገዢው ሊበራል ዴሞክራቲክ ፓርቲ ባስመዘገበው አስደናቂና የማይታመን የምርጫ ድል ነው። በቶኪዮ ጎዳናዎች ላይ የጣለው ያልተለመደ ዝናብና የበረዶ ክምር የመራጩን ልብ ሊያቀዘቅዘው አልቻለምና ይልቁንም ወጣቱ ትውልድ በነቂስ ወጥቶ ለታካይቺ የሰጠው ድምጽ የጃፓን የፖለቲካ መሰረት እስከ ወዲያኛው መናወጡን የሚያበስር ነው ይላሉ ተንታኞች። ይህ ድል ታካይቺ በሀገሪቱ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው ከተመረጡ ከ4 ወራት በኋላ የተገኘ ሲሆን ለወደፊት ፖሊሲዎቻቸው ጠንካራ የህዝብ ድጋፍ ሰጥቷቸዋል። ጃፓን ላለፉት 7 አስርተ ዓመታት ከነበረችበት የዲፕሎማሲ ጥንቃቄና ማንኛውም አይነት ጦርነት ወይም ግጭት በኃይል መፈታት የለበትም የሚል የፖለቲካ አቋም ፓሲፊዝም ወይም ሰላማዊነት ጥላ ወጥታ ወደ አዲስና በኃይል የምትመራበትን ታሪካዊ የለውጥ ምዕራፍ ጀምራለች። የሀገሪቱ ብሔራዊ ቴሌቪዥን ኤንኤችኬ ዘገባ የሳናኤ ታካይቺ ጥምረት በተወካዮች ምክር ቤት ካሉት 465 ወንበሮች መካከል ከ2/3 በላይ የሚሆነውን ወንበር በመቆጣጠር እጅግ ከፍተኛውን አብላጫ ድምጽ አግኝተዋል። የኤልዲፒ ፓርቲ ብቻውን 316 ወንበሮችን ያገኘ ሲሆን ይህ ውጤት በ1986 የቀድሞው ጠቅላይ ሚኒስትር ያሱሩ ናካሶኔ ካስመዘገቡት 300 ወንበሮች በላይ በመሆን አዲስ የፓርቲውን ክብረ ወሰን ሰብሯል። የቀድሞው የኤልዲፒ ጥምረት አጋር የነበረው ኮሜይቶ ከግራ ዘመሙ የህገ መንግስታዊ ዴሞክራሲያዊ ፓርቲ ጋር በመተባበር ታካይቺን ለመቃወም ቢሞክሩም ውጤቱ ግን ያልታሰበ ሽንፈት ሆኖባቸዋል። ተንታኞች እንደሚሉት ታካይቺ ወንድ በበዛበት የጃፓን ፖለቲካ ውስጥ የመጀመሪያዋ ሴት ጠቅላይ ሚኒስትር መሆናቸው ብቻ ሳይሆን ያላቸው ቀጥተኛና የማይለዋወጥ ንግግር ተቀባይነትን አስገኝቶላቸዋል። በጃፓን ታሪክ ወጣቶች ለፖለቲካ ግዴለሽ እንደሆኑ ይነገራል። ሆኖም ታካይቺም በማህበራዊ መገናኛ ብዙሃን በተለይም በኤክስና ቲክቶክ ላይ ያላቸው ንቁ ተሳትፎ ይህንን ታሪክ ቀይሮታል። በአንድ ወቅት ከደቡብ ኮሪያው ፕሬዝዳንት ጋር ከበሮ ሲጫወቱ የሚያሳዩ ቪዲዮዎችና የዕለት ተዕለት ተግባራቸውን ያጋሩባቸው አጫጭር ተንቀሳቃሽ ምስሎች ወጣቱ ትውልድ ፖለቲካን እንደ አዲስ እንዲመለከተው አድርገዋል። የጃፓን መራጮች ዋነኛ ስጋት የነበረው የኑሮ ውድነትና የዋጋ ግሽበት ነው። ታካይቺ ይህንን ለመፍታት የነደፉት ስልት አወዛጋቢ ቢሆንም በመራጩ ዘንድ ግን ተወዳጅነትን አግኝቷል። በምግብና መሰረታዊ ሸቀጦች ላይ የሚጣለውን የሽያጭ ታክስ ለመቀነስ ቃል መግባታቸው፣ ለቴክኖሎጂ ለኃይልና ለኢንዱስትሪ ልማት ከፍተኛ ገንዘብ በመመደብ ምጣኔ ሀብቱን ለማነቃቃት ማቀዳቸው ጠቅላይ ሚኒስትሯ የዜጎችን ልብ ለመግዛት የነደፏቸው የምጣኔ ሀብት ስልቶች ናቸው። የሀገሪቱ የምጣኔ ሀብት ባለሙያዎች ግን ጃፓን ቀድሞውኑ ያለባትን የ260 በመቶ የብሔራዊ ዕዳ ጫናን በማንሳት ይህ የብድር ወጪ ሀገሪቱን ለከፋ የገንዘብ ቀውስ ሊዳርጋት እንደሚችልና ተጨማሪ የምጣኔ ሀብት ማሻሻያዎችና ሀሳቦች እንደሚያስፈልጉ ይመክራሉ። የኤፍጂኤስ ኩባንያ ግሎባል ማኔጂንግ ዳይሬክተር ሴይጂ ናዳ ታካይቺ የገቡትን ቃል ኪዳን ተግባራዊ ካደረጉ የጃፓን መገበያ ገንዘብ ይህን በከፍተኛ ሁኔታ ዋጋው ሊወርድና ገበያውም ጠንካራ ተቃውሞ ሊያሳይ ይችላል ሲሉ ስጋታቸውን ገልጸዋል። የታካይቺ ድል በምስራቅ እስያ የኃይል ሚዛን ላይ ትልቅ ለውጥ ያመጣል ተብሎ የሚገመት ሲሆን ጃፓን ለመከላከል ብቻ ሳይሆን ለማጥቃትም ዝግጁ መሆን አለባት የሚለው የእርሳቸው አቋም ደግሞ የስጋቱ ምንጭ ነው። ተንታኞች እንደሚሉት ጠቅላይ ሚኒስትሯ ጃፓን ከሁለተኛው የዓለም ጦርነት በኋላ የተጫነባትን ሰላማዊ ህገ መንግስት አንቀጽ 9 የመቀየር የረጅም ጊዜ ህልም አላቸው። አሁን ያገኙት ወንበር ደግሞ ይህንን ታሪካዊ ለውጥ ለማድረግ የህግ መብት ይሰጣቸዋል። በሌላ በኩል ታካይቺ ቻይና ታይዋንን የምትወር ከሆነ ጃፓን ወታደራዊ ጣልቃ ገብነት ልታደርግ ትችላለች ማለታቸው ቤጂንግን ያስቆጣት መሆኑ የሚታወስ ሲሆን የአቋማቸው ከቻይና ጋር ያለውን የንግድ ግንኙነት ሊያሻክረው ቢችልም ከአሜሪካ ጋር ያለውን ወታደራዊ ትብብር ግን ያጠናክረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታካይቺን በይፋ ደግፈዋል። ሁለቱም መሪዎች ጃፓን ለመከላከያ በጀት የምታወጣውን ገንዘብ በከፍተኛ ሁኔታ ማሳደግ አለባት በሚለው ላይ ይስማማሉ። ትራምፕ ጃፓን ጠንካራ ስትሆን አሜሪካ በእስያ ጠንካራ ትሆናለች የሚል እምነት አላቸው። ይህ ብቻም ሳይሆን የታካይቺ የስደተኛ ፖሊሲም የትራምፕን የመሰለ መጥቷል የተባለ ነው። ታካይቺ በሀገሪቱ ውስጥ ካሉት ጥቂት የውጭ ዜጎች ጋር በተያያዘ ጥብቅ አቋም ይዘዋል። የውጭ ዜጎች መሬት እንዳይገዙ ገደብ መጣል፣ ግብርና የጤና መድን የማይከፍሉ የውጭ ዜጎችን በቁጥጥር ስር ማዋልና የሀገሪቱን የኢሚግሬሽን ስርዓት ማጥበቅ ዋነኛ ግባቸው ነው። ተቺዎች ይህ አሰራር ጃፓንን ጃፓናዊ ያልሆነን ሁሉ እንደ ስጋት የምትመለከት ሀገር ሊያስመስላትና በውጭ ኢንቨስትመንት ላይ ጥላ ሊያሳርፍ እንደሚችል ይገልጻሉ። ምርጫው የተካሄደው በጃፓን ላለፉት 35 ዓመታት ታይቶ በማይታወቅ ብርቱ የክረምት ወራት በመሆኑ መራጮች ከፍተኛ የበረዶ ዝናብን ተቋቁመው ድምጽ እንዲሰጡ ተገደዋል። ይህ ተፈጥሯዊ ክስተት የመራጮችን ቁጥር ይቀንሳል ተብሎ ቢሰጋም ወጣቱ መራጭ ግን በበረዶ ውስጥ ወጥቶ ለታካይቺ ድምጹን ሰጥቷል። በኒጋታ ግዛት ውስጥ የበረዶው ጥልቀት ከ2 ሜትር በላይ እንደሆነ የሚናገሩት የ54 ዓመቱ መምህር ካዙሺ ጌቾ ታካይቺ ጠንካራ አመራር ስላላትና ፖሊሲዎቿን ወደፊት ስለምትገፋ ለሷ ድምጽ ለመስጠት ወጥቻለሁ፣ ቅዝቃዜ
ያዘውም አልያዘኝም ሲሉ ድጋፋቸውን ገልጸዋል። የሀገሪቱ ትራንስፖርት ሚኒስቴር እንደገለጸው በአየር ሁኔታው ምክንያት 230 የሀገር ውስጥ በረራዎች የተሰረዙ ሲሆን በደርዘን የሚቆጠሩ የባቡር መስመሮችም ስራ አቁመዋል። የመራጮች ተሳትፎም ካለፈው የ2024 ምርጫ ጋር ሲነጻጸር በ2.65 በመቶ ዝቅ ብሎ ታይቷል። የጠቅላይ ሚኒስትር ሳናይ ታካይቺ መንግስት ቻይናን በምጣኔ ሀብትና በወታደራዊ መስክ ለመገዳደር የሚከተለው ጠንካራ ስትራቴጂ በምስራቅ እስያ ያለውን ቀጠናዊ ውጥረት ወደ አዲስ ምዕራፍ ሊያሸጋግረው ይችላል። በመከላከያው ረገድ ታካይቺ የጃፓንን የጦር በጀት በእጥፍ ለማሳደግና ጥቃት የመሰንዘር አቅምን ለማጎልበት የወሰዱት አቋም በቤጂንግ ዘንድ የጃፓን አደገኛ ወታደራዊ እንቅስቃሴ ዳግም ተመልሷል የሚል ብርቱ ግዘት ያስከተለ ነው። በቴክኖሎጂው ዘርፍም ቢሆን የሴሚኮንዳክተር ቺፖችንና ስልታዊ የሆኑ የቴክኖሎጂ ውጤቶችን ለቻይና እንዳይሸጡ የሚጥሉት ገደብ ቻይና በበኩሏ እንደ ብርቅዬ የምድር ማዕድናት ባሉ ምርቶች ላይ የንግድ ማዕቀብ በመጣል አጸፋዊ እርምጃ እንድትወስድ ይገፋፋታል። ከሁሉም በላይ ግን ታካይቺ ከአሜሪካ ጋር ያላቸውን ወታደራዊ ጥምረት በማጥበቅ ለታይዋን ሉዓላዊነት ያላቸውን ግልጽ ድጋፍ በማሳየታቸው ቤጂንግ በቀጠናው ላይ የኃይል እርምጃ ለመውሰድ የምታደርገውን ዝግጅት ሊያፋጥነው ይችላል። ይህም በሁለቱ የእስያ ግዙፍ ኃይሎች መካከል ያለውን ግንኙነት ከንግድ አጋርነት ይልቅ ወደ ስልታዊ ጠላትነት በመቀየር የቀጠናውን ሰላምና መረጋጋት አደጋ ላይ እንዳይጥል ያሰጋል። ይህ በእንዲህ እንዳለ የታካይቺን ድል በመልካም ጎኑ የሚመለከቱ ተንታኞች እስከ 2028 ድረስ የሚቆይ ጽኑ የፖለቲካ ስልጣን በማግኘታቸው ከቻይና ጋር ያለውን ግንኙነት ለማስተካከልና የሀገር ውስጥ የምጣኔ ሀብት ማሻሻያዎችን ለመተግበር ሰፊ እድል ይሰጣቸዋል ሲሉ መላምታቸውን ያስቀምጣሉ። በሲራኩስ ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር ማርጋሪታ ስቴቬዛቤ እንደገለጹት የታካይቺ ድል ከቻይና ጋር ያለውን የሻከረ ግንኙነት ለመጠገን ምቹ ሁኔታን ይፈጥራል። እስከ 2028 ድረስ ምርጫ ስለማይኖር ታካይቺ ረጋ ብለው ትኩረታቸውን ከቻይና ጋር ያለውን ዲፕሎማሲያዊ ቁስል በማከም ላይ ሊያደርጉ ይችላሉ ብለዋል። በአጠቃላይ የሳናይ ታካይቺ ድል ለጃፓን እንደ ባዶ ቼክ ይቆጠራል። እስከ 2028 ድረስ ምንም አይነት ሀገራዊ ምርጫ ስለሌለ ጠቅላይ ሚኒስትሯ የፈለጓቸውን ስር ነቀል ፖሊሲዎች ያለምንም የፖለቲካ ጋሬጣ ተግባራዊ ለማድረግ ሰፊ ሜዳ አግኝተዋል። ጃፓን ላለፉት 7 አስርት ዓመታት ከነበረችበት የፓሲፊዝም ወይም የሰላማዊነት ጥላ ስር ወጥታ ራሷን በወታደራዊ ኃይል ለማስታጠቅና ድምጿን በዓለም መድረክ ከፍ አድርጋ ለማሰማት የጀመረችው ይህ ጉዞ የምስራቅ እስያን ብቻ ሳይሆን የመላው ዓለምን የፖለቲካ አሰላለፍ የሚቀይር ይሆናል። ይሁን እንጂ ከግዙፏ ቻይና ጋር የሚፈጠር የዲፕሎማሲ ሰጣ ገባና የውስጥ የምጣኔ ሀብት ጫና ይህንን የታሪካዊ ድል ማጣፈጫ እንዳያበላሹት የብዙዎች ስጋት ነው። አሁን የፀሐይ መውጫዋ ምድር አዲሷን ጮራ ፈንጥቃለች። ብርሃኑ ግን ቀጠናውን በልማት ያሞቃል ወይስ በግጭት ያቃጥላል? ለጊዜው ለታሪክና ለታካይቺ ብልሃት የሚተው ጥያቄ ሆኖ ይቆያል።